ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓቱን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የሚተላለፍላችሁ ኢቲቪ ዜና 57 አሁን ይጀምራል። አፕዴት ነገሮች ነው። የወለጋ አካባቢ ከነበረበት የሰላም እጦት ወጥቶ የኢትዮጵያ ብልጽግና ምሰሶ መሆን ወደሚችልበት ልማት እየተሸጋገረ የገጠር ኮሪደር ልማት የአርሶ አደሩን የቴክኖሎጂና የዘመናዊ አኗኗር ተጠቃሚ እያደረገ ይገኛል። የፖለቲካ ስነ ምህዳር ውስጥ በእውቀት ላይ የተመሰረተ አማራጮችን ማስፋት ለሕገ መንግሥት ግንባታ የማይተካ ሚና አለው። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። አርማ ፖድካስት የመደመር መንግስት ላይ አንድ የሚገርም አገላለጽ አለ። የመደመር መንግስት የተለመደውን ሀገራዊ አካሄድ በመቀየር ድርመሳዊ መንገድን ይከተላል ይላል። ምንድነው የሚደረመሰው? ማን ነው የሚደረመሰው? እንዴት ነው የሚደረመሰው? ድርመሳ ራሱ ምንድነው? ከተለመደው የተለየ ሂደቱን አውከህ አዲስ ማንነት የምታወጣበት የፖለቲካ የኢኮኖሚ ስርዓት ነው። ሌላው በጣም እንግዳ የሆነ ሐሳብ መዝለል የሚለው ነው። አንድ ሰው እየዘለለ ከዚህ ሜክሲኮ ሊሄድ አይችልም አይደል? አንዳንዴ መራመድ አለበት። አንዳንድ ቦታ ደግሞ ወንዝ ምናምን ሲያጋጥመው ዘሎ ማለፍ አለበት። ዝላዩ በተመረጡ እና አድቫንቴጅ ባለን ኤሪያዎች ላይ መሆን አለበት። ለዛ ነው መፍጠር አንዳንዴ ደግሞ መዝለል ያስፈልጋል የሚል ምንድነው የሚሆነው? ወደ እንደዚህ አይነት ሁኔታ ውስጥ በተለይ ዘለን የምንገባ ፈጥነን የምንገባ ከሆነ መሀል ላይ ያለው ሰው ምንድነው ልናረገው የምንችል? አሁን ቺፕ ሌበር ሪሊ መወዳደሪያ አቅም የሚሆንበት ጊዜ እየጠፋ ይህንን ነገር ስደምረው መወዳደር አስቸጋሪ ነው የሚሆነው። እና ተስፋችን ምንድነው? በዚህ ውስጥ የኛ አለን የምንለው ነገር በሙሉ ዋጋው ከቀነሰ እንደ አንድ አፍሪካዊ እንደ አንድ ኢትዮጵያዊ ተስፋችን ምንድነው? በየትኛውንም መንገድ ተጠቅመህ ፈጥረህም ፈጥነህም አንዳንዴ ዘለህም የሚፈልገውን ውጤት ማምጣት፣ ያ ውጤት ደግሞ የቁንጽል ለውጥ ሳይሆን ድርመሳዊ ለውጥ። አርማ ፖድካስት እሁድ ከቀኑ 10 ሰዓት በኢትዮጵያ ቴሌቪዥን። ቀዳሚ ወደሆነ ዘገባ ልሻገር። የወለጋ ሕዝብ ጸጋዎቹን ወደ ልማት በመቀየርና ውጤታማ መሆን መቻሉን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ሕዝብ ፊቱን ወደ ልማት ማዞሩን በስራዎቹ አረጋግጧል ብለዋል። ዘጋቢያችን አሸናፊ እንዳለ ዝርዝሩን ይዟል። ያለውን የተፈጥሮ ሀብትና ጸጋ ወደ ሀብት ለመቀየር በአንድ በኩል ሰላሙን እያስጠበቀ በሌላ በኩል ደግሞ በተባበረ ክንድ ፊቱን ወደ ልማት ያዞረው የወለጋ ሕዝብ ያገኛቸው በረከቶች የሚታዩ ምስክርም የማያሻቸው ናቸው። በአካል ተገኝቶ የቀድሞውን የአካባቢውን የጸጥታ ሁኔታ እያነጻጸረ አሁናዊ ቁመናውን ለገመገመ ግን ሐቁን አለመናገርና የወለጋ ሕዝብ በስራ መጠመዱን አለመመስከር ቀላል አይደለም። በአጠቃላይ በገጠሩ አካባቢ ያየናቸው እንግዲህ አርሶ አደሩ በማር ምርት፣ በሙዝ፣ በአትክልትና ፍራፍሬ በአጠቃላይና እንዲሁም ደግሞ በቆሎና ሌሎች የሰብል ምርቶችን በከፍተኛ ሁኔታ እንደሚያመርት ነው ያየነው። እንግዲህ ወለጋ አካባቢ ዞኖች በብዛት በተለይ ከለውጡ በፊትም በኋላ በጸጥታ አለመረጋጋት የምናውቃቸው ነበሩ። አሁን ሁሉም አካባቢ ላይ ስንዞር ያጋጠመን ምንም ነገር የለም። ህብረተሰቡ በጣም ሰላማዊ እንደሆነ ወደ ስራ እንደገባ አርሶ አደሩም ሴቶች ወደ ስራ እንደገቡ ወጣቶች ወደ ስራ እንደገቡ የሚያሳይ ነው። እየተገነቡ ያሉ ደግሞ የመስኖ ልማት ፕሮጀክቶች እንደዚያው የአካባቢውን ጸጋ ታሳቢ ያደረጉ እንደሆኑ አይተናል። እነዚህ ሁሉ ሲተሳሰሩ የኢትዮጵያን ብልጽግና የሚያረጋግጡ መሆናቸውን የተረዳንበት ነው። የወለጋ ሕዝብ ከፍተኛ ምርት እንዲያመርት ብቻ ሳይሆን ከምርቱ ተጠቃሚ የሚሆንባቸውን ተጨማሪ ስራዎች ማከናወንም በለውጡ መንግስት ትኩረት የተሰጠው የቤት ስራ ነበር። ከዚህ በፊት ማምረት ብቻ ሳይሆን ያመረትነውን ነገር ፕሮሰስ የሚያደርግ የአግሮ ኢንዱስትሪ ፋብሪካዎች ስላልነበሩን ብዙ ጊዜ በጥሬው አንዳንዱ ተበላሽቶ የሚቀርበትም ሁኔታ አለ። በጣም በርካታ ሙዝ ይመረታል፣ በርካታ ማንጎ ይመረታል እዚህ አካባቢ ወለጋና ሶሳን ይዞ ግን አብዛኛው ተበላሽቶ የሚቀርበትና የሆነ ወቅት ላይ ብቻ ተመርቶ የሚቀር ነበር። አሁን ግን አመቱ ሙሉ ማምረት የሚቻልበት
እንዲሁም ደግሞ ይሄን ፕሮሰስ የሚያደርጉ ደግሞ ፋብሪካዎችንም ለማስተሳሰር የተጀመረው ስራ በጣም የሚገርም ነው። እነዚህ በወለጋ የተከናወኑ ዘርፈ ብዙ ስራዎች የአካባቢው ማህበረሰብን ተስፋ ያለመለሙና በርካቶችን የስራ ዕድል ተጠቃሚ ያደረጉ መሆናቸውንም ምክትል ጠቅላይ ሚኒስትር ተመስገን ተናግረዋል። እንግዲህ እነዚህ ሁሉ ነገሮች የሚያሳዩን አጠቃላይ ሀገራችንን ለመቀየር የሚያስችሉ የተመረጡ 5 ዘርፎች እንዳሉ ሁላችንም እናውቃለን። ግብርና አንዱ ነው። ማይኒንግ ወይም ደግሞ ማዕድን የምንለው ሁለተኛው ነው። እንዲሁም ደግሞ ኢንዱስትሪ ሶስተኛው ነውና ቱሪዝም እና ቴክኖሎጂ ነው። እንግዲህ እስካሁን ባለው ነገር 4ቱንም ነው ያየናቸው። ይሄ ኢኮሎጂም ሲጠናቀቅ እንግዲህ ለነቀምቴ ከተማ ትልቅ ውበት ይሆናል ብለን እናስባለን። ነቀምቴ ከዚህ በፊት መጠን ነበር። አሁን በጣም ተቀይራ ነው የጠበቀችን። እንግዲህ የኮሪደር ልማት የምንለው ምንም እንኳ ስሙ ኮሪደር የሚባል ምን የሚባል ዋናው ከተሞችን መቀየር ስለሆነ በጣም ብዙ ጸጋዎችን እያንቀሳቀሰ እንደሆነ፣ ወጣቶችን እያንቀሳቀሰ እንደሆነ፣ የስራ ዕድል እየፈጠረ እንደሆነ አይተናል። ህብረተሰቡም በጣም ደስተኛ መሆኑን በአጋጣሚ ባለን ጉብኝት አይተናል። ለተደረገልን በጣም ከፍተኛና የደመቀ አቀባበልም በዚህ አጋጣሚ ምስጋና ማቅረብ ፈልጋለሁ። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ወለጋ አካባቢ ግዙፍ የልማት ፕሮጀክቶችን መርቀው ለአገልግሎት ክፍት ማድረጋቸው የሚታወስ ነው። ይህንን ተከትሎ ታዲያ አካባቢው ተወላጆች የሆኑ ከፍተኛ የመንግስት የስራ ኃላፊዎችን በማሳተፍ ጉብኝትም ተካሂዷል። ኃላፊዎቹ በጉብኝታቸው ወቅት ወለጋ ያለው እውነት ተቀይሯል፣ የህዝቡ ፍላጎትም ሰላምና ልማት ነው ሲሉ ገልጠዋል። ባልደረባችን ዛራ መሐመድ ተከታዩን ይዛለች። በወለጋ አካባቢዎች ለዓመታት የነበረው የጸጥታ ችግር በልማት ስራዎች ላይ ጥላ አጥልቶ መቆየቱ ይታወቃል። ሆኖም በመንግስትና በህዝብ የተቀናጀ ጥረት ሰላም እየሰፈነ በመምጣቱ ጠቅላይ ሚኒስትር አብይ አህመድ በገቡት ቃል መሰረት በአካባቢው ግዙፍ የልማት ፕሮጀክቶችን መርቀው ለአገልግሎት ክፍት አድርገዋል። ይህን ተከትሎም ከፍተኛ የመንግስት የስራ ኃላፊዎችና የአካባቢውን ተወላጆች በማሳተፍ ጉብኝት ተደርጓል። ከምርቃቱ በኋላ አስተያየታቸውን የሰጡት የጠቅላይ ሚኒስትሩ የወጣቶችና ስፖርት አማካሪ ሚኒስትር ቀጀላ መርዳሳ በወለጋ ያለው እውነት እየተቀየረ ስለመሆኑና በነበራቸው ቆይታም ህዝቡ ፍላጎቱ ሰላምና ልማት መሆኑን መታዘባቸውን ገልጸዋል። መጋላ ነቀምቴ ካነም ከሰት በረዴ ጉደዴ የነቀምቴ ከተማ ያደኩባት የተማርኩባት ብዙ ወዳጆች ያፈራውባት ከተማ ናት። ከዛሬ 48 ዓመት በፊት ከጓደኞቼ ጋር ሆኜ የነጻነት ትግልም የጀመርኩት በዚሁ አካባቢ ነው። ከትላንት ጀምረን ደግሞ ውለን አድረን በወለጋ የተለያዩ አካባቢዎች ሄደናል። ደንቢ ዶሎ፣ ቄጦ፣ መቻራ፣ አርጆን ተመልክተናል። በእነዚህ አካባቢዎች ከ10 ሺህ በላይ የሚሆኑ አባወራዎችን የሚያገለግሉና ከ5000 ሄክታር በላይ የሚሸፍን የወንዝ ግድብ፣ የድንጋይ ከሰል ማምረቻ ፋብሪካን ጨምሮ የተለያዩ ህብረተሰቡን ተጠቃሚ የሚያደርጉ የልማት ስራዎች ተሰርተዋል። በየአካባቢው ስንሄድ ህዝቡ ያደረገልን አቀባበል እጅግ የሚያስደስት ነው። ወለጋን ከውጭም ሆነ ከአዲስ አበባ ሆነን ስንመለከተው ለብዙ ነገር ሩቅ ይመስል ነበር። አሁን ግን ያለበት ሁኔታ ጥሩ ነው። ስለ ወለጋ ከሚነገረው ነገር በተቃራኒ ሆኖ ስላገኘነውም አስደስቶናል። ከቅርብ ዓመታት ወዲህ ከተማው እየለማ ነው። ህዝቡም የሚፈልገው ሰላምና ልማት ነው። ይህንንም በተግባር አይተናል። በቀጣይም ህብረተሰቡ ፊቱን ወደ ልማት ማዞር አለበት። አካባቢው በተፈጥሮ ሀብት የታደለ ነው። ባለሀብቱና የአካባቢው ተወላጆችም ወደ ከተማው መጥተው ሊያለሙ ይገባል። በቆየንባቸው 2 ቀናት ወለጋ ሌላ ምዕራፍ ውስጥ መግባቷን ያየንበት ነው ያሉት ደግሞ የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ናቸው። እነዚህ 2 ቀናት ወለጋ ሌላ ምዕራፍ ውስጥ እንደገባ ያሳዩን ቀናት ናቸው። ለሁሉም ጊዜ አለው። ፖርቱጋሎችም ሲያነሱ የነበሩት የሆነ ጊዜ የማላዘን ጊዜ፣ የማልቀስ ጊዜ ነበር። ቀጠናውን በሰላም እጦት በግጭት የመግለጫ ጊዜ ነበረ። ፈጣሪ ምረርቶን የተትረፈረፈ ልማት የሚታይበት ጊዜ ሆኗል። እንግዲህ ያልነካነው ዘርፍ የለም። ማኑፋክቸሪንግ የተጣለው መሰረት ድንጋይ 26 ክሎስ ቱ ቢሊየን ያክል ኢንቨስትመንት ያለው ከፍተኛ የአግሮ ፕሮሰሲንግ ፋብሪካ ነው። 200-300 ሚሊዮን ዶላር በየአመቱ ድንጋይ ተሸክመን ከደቡብ አፍሪካ እንጭን የነበረውን እዚህ ያለን ያንን መቀየር የቻለ ፕሮጀክት ያየንበት ነው። ይሄ አካባቢ ወደ ሌላ የልማት ምዕራፍ እንደተሸጋገረ ነው የሚያሳየው። ይሄ እንግዲህ የሀሳብ ልዕልናን የዓላማ ጽናትን የሚያሳይ ነው። የለውጥ አመራር
በትኩረት የያዘው አጀንዳ ቢኖር የኢትዮጵያን የልማት አቅም ማውጣት አለብን፣ በሁሉም አካባቢ ያለውን የኢትዮጵያ ልማት አቅም ማውጣት አለብን የሚል ነው። ይሄ የልማት አቅም መውጣት እንደጀመረ ነው የሚያሳየው። የነቀምት ያው የተለየ ነው። ይህ የልማት ስራ በምዕራብ ኢትዮጵያ ያለውን ፖለቲካዊ መረጋጋት የሚያጠነክር ከመሆኑም ባለፈ ህዝብ ከመንግስት ጋር ሲተባበር ምን መስራት እንደሚቻል ያሳየ ነው። በቀጣይም ህዝባዊ መሰረት ያለው ሰላም እንዲሰፍን ትልቅ ሚና ይጫወታል። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ ከሃላባ እስከ መደጅ ያለላ የኢትዮጵያ ገጠር አዲስ መልክ እየያዘ ነው። የተሻገረ ገጠር የዘመነ ከተማ በሚለው እሳቤ እየተተገበረ የሚገኝ የገጠር ኮሪደር ልማት የአርሶ አደሩን የቆየ የኑሮ ዘይቤ የቴክኖሎጂና የዘመናዊ አኗኗር ተጠቃሚ እያደረገ ይገኛል። በጠቅላይ ሚኒስትር አብይ አህመድ የተመረቀው በኦሮሚያ ክልል ምስራቅ ወለጋ መደጅ ያለላ ቀበሌ የገጠር ኮሪደር ልማት የነዋሪዎችን አዲስ የህይወት ምዕራፍ የከፈተ ስለመሆኑም ተገልጿል። ወይንሸት ደጀኔ በጉዳዩ ዙሪያ ተከታዩን ይዛለች። እንበርታ፣ እንስራ። ካልሰራን ካልተጋን የሚመጣ ለውጥ የለም። ስንተጋ ይኸው ለውጥ ልናወጣ እንደምንችል ታይቷል እና ከተጋን፣ ከሰራን፣ ከበረታን፣ ከተባበርን ውጤት ስለሚመጣ በዚያው መንፈስ አበክረን ቀንከይት በመልፋት የሀገራችንን ብልጽግና እንድናፋጥን የጀመርነውን መልካም ጅማሮ ከፍጻሜ እንድናደርስ ድህነትን ታሪክ እንድናደርግ፣ ችግርን ታሪክ እንድናደርግ፣ በሽታን ታሪክ እንድናደርግ አደራ ማለት እፈልጋለሁ። ሌሎቹም እንደዚሁ እያስመረቅን እድገታችንን ማስቀጠል የሁላችን ድርሻ ይሆናል። ያ ትላንት የማይቻል ይመስል የነበረው ገጠርን ማሻገርና በዘመናዊ እሳቤ ማነጽ ዛሬ በገጠሪቱ ኢትዮጵያ መንደሮች ውስጥ በተግባር እየታየ ነው። ትላንት በሃላባ የተጀመረው የለውጥ ብልጭታ ዛሬ በምስራቅ ወለጋ መደጅ ያለላ ቀበሌ ደርሶ የአርሶ አደሩን ጓዳ በዘመናዊ አኗኗር አድምቆታል። ቃል በተግባር እየተመነዘረ የቤተሰቦችን የጎሰቆሎ ኑሮ ታሪክ በገጠር ኮሪደር ልማት እየተቀየረ ይገኛል። የወይዘሮ ቴንሽ ጌታቸው ቤት የዚህ ታሪካዊ ለውጥ ዋነኛ ማሳያ ነው። ትላንት ልጆቻቸው መሬት ላይ ተኙበት የነበረው የችግር ዘመን አክትሞ ዛሬ በገዛ ቤታቸው እንደ ከተማ ምቹ አልጋና ለእንግዳ የሚተርፍ ማረፊያ አግኝተዋል። ለወይዘሮ ቴንሽና ለባለቤታቸው ይህ ልማት ተራ ምቾት ሳይሆን የሰው ልጅ ክብርም መገለጫም ጭምር ነው። አሁን እኔ ከመጠን በላይ ነው ደስ ያለኝ። እኔ በጣም ነው የምደሰት። በቃ ሁሉንም ሲያይ በውጭ እጄ ገባ እጄ የት እጄ ሲመጣ በጣም ደስታ ነው የሚሰማኝ። ለምን እንዲህ አይነት ቤት ውስጥ ኑሬ ማላቅም፣ ቁጭ ብዬ ማላቅም፣ ልጆቼም እንዲህ አይነቱ ቤት ውስጥ ኑሮ አቁም። አሁን ከነ የሚለዩት ሌላ ቦታ ኪራይ ሲቀመጡ እንዲህ አይነት ቤት ውስጥ አልተቀመጡም። ስለዚህ እኔ በጣም ነው ደስታ የሚሰማኝ። እዚህ ግቢ ውስጥ አትክልቶች አሉ። ያው የጓሮ አትክልት እንደምታዩ ቲማቲም፣ ቃሪያ የመሳሰሉ አሉ። ጥላ ማረፊያ አለ ከፊት ለፊት ውስጥ ደግሞ ያው እንደምታየው ሚዲያ ቴሌቪዥን አለ። ሻወሩ ራሱ የተሟላ ነው። እስከ ሳሙና ማስቀመጫ ድረስ የተሟላ ነው። ሽንት ቤቱ፣ ሻወር ቤቱ በአንድ ላይ እንደዛ ሌተስት ነው፣ በአንድ ላይ ተሰርቶ ቀጥሎ ደግሞ ኪችን ውስጥ ስቶቭ አለ፣ የስቶቭ ማቀረቢያ አለ። ይህን የመሰለ ከኋላ የጥጃ ማሰሪያ፣ ይህ ሁሉ የተሟላ ነው። ጉልበት ያለው ሶላር ነው የተገጠመለት። ሁሉንም ማንቀሳቀስ የሚችል ሶላር ነው የተገጠመለት። ይህ የኮሪደር ልማት ለነገ ተረካቢ ተማሪዎችም ትልቅ ትርጉም አለው። ቀደም ሲል ከቤት እንስሳት ጋር በአንድ ጣራ ስር በመኖራቸው ለማጥናት ይቸገሩ የነበሩ ህጻናት ዛሬ በኤሌክትሪክ ብርሃን የታገዘ ምቹ የጥናት ስፍራ አግኝተዋል። ይህም ህጻናቱ በነጻነት እንዲያስቡና በትምህርታቸው ላይ ትኩረት እንዲያደርጉ ነገን ተስፋ በዛሬ ብርሃን አሻግሮ እንዲያዩ ትልቅ አቅም ሆኗቸዋል። ልማቱ ከቤት ውስጥ ውበት ባለፈ ወደ ጓሮም ዘልቋል። ይህ የገጠር ኮሪደር ልማት ስራ ነዋሪዎቹ በጓሯቸው አትክልትና ፍራፍሬን በስፋት በማምረት ንብን በማርባትና እንስሳትን በዘመናዊ መንገድ በመንከባከብ የኢኮኖሚ አቅማቸውን እያሳደጉ ይገኛሉ። ዱራኔ ቆራን በፈና አማሞ ቆራን ኬሳ አራ ኬሳ ሞቱማን ኬኛ ኑባሴ ኩኖ ከዚህ በፊት ስንኖርበት የነበረው ቤት በጣም ያረጀ ነበር። ከብቶችም እኛም አንድ ላይ ነበር ስንኖር የነበረው። በዚህም የተነሳ እንግዳ እንኳን ቤታችን ሲመጣ በጣም እናፍር ነበር። ምክንያቱም የምናስተናግድበት ቦታ ስለሌለንና ምግብም የምናበስለው በእንጨት ስለነበር በጭስ ታፍነን ነው ስናበስል የቆየ ነው። በዚህም የተነሳ ለጤና ችግር ስንጋለጥ ነበር። አሁን ግን ይህ ሁሉ
ታሪክ ሆኗል። ምክንያቱም የተሰራልን ቤት ዘመናዊ ነው። እኛና ከብቶቻችን ለየብቻ ነው የምናድረው። ቤታችን ውስጥ ቴሌቪዥንና መብራት ገብቶልናል። ሶፋም ተሟልቶልናል። ምንም የጎደለ ነገር የለም። ለዚህ ደረጃ ያደረሰንን መንግስታችንን በተለይም ጠቅላይ ሚኒስትራችንን እናመሰግናለን። እኔ ተማሪ ነኝ። ከዚህ በፊት የማጠናበት ቤት ለብቻ ስለሌለኝ መብራትም ስለሌለ በጣም እቸገር ነበር። በጭስ ታፍኜ ነበር የማጠናው። አሁን ይሄ ሁሉ ተቀይሯል። አሁን ደስ ብሎኝ ነው የማጠናው። በትምህርቴ ላይም ለውጥ እያመጣው ነው። መንግስትን ፈጣሪ ባርክልን። የመደመር መንግስት ለዜጎች በሰጠው ልዩ ትኩረት ህይወታቸው መለወጡን የገለጹት የመደጃ ለላ ቀበሌ ነዋሪዎች የአርአያነት ያለው ተግባር ተስፋፍቶም የሌሎችን ዜጎች ህይወት እንዲቀየር ይመኛሉ። መንግስታችን ልክ የኛን ህይወት እንደለወጠው የሌሎችንም ሰዎች ህይወት እንዲለውጥ በተለይ እንደዚህ አይነት ቤቶች ቢገነቡ ሀገራችን ትለወጣለች። እኛም የሚጠበቅብንን ለማድረግና ከመንግስታችን ጎን ሆነን ለማገዝ ዝግጁ ነን። በአዲስ አበባ ተጀምሮ የሁሉም ከተሞች ልምድና ባህል እየሆነ የመጣ የኮሪደር ልማት አሁን የገጠሩ ማህበረሰብ ህይወት በሁለንተናዊ መልኩ እየቀየረ ነው። ይህ ልማት የውበት ብቻ ሳይሆን የብልጽግና የክብርና የስራ ትጋት ውጤት መሆኑን በተግባር እያስመሰከረ ይገኛል። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄ አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜዎ ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባ በኢቢሲ ድረገጽ ወይም በተዘጋጀው የውድድሩ የኦንላይን ፕላትፎርም በኩል ከሰኞ የካቲት 16 2018 ጀምሮ መመዝገብ ይችላሉ። ኢትዮ ስታርታፕ። ተመልሰናል። ከኢቲቪ ዜና 57 የመጀመሪያው ምዕራፍ ጋር ናችሁ። ብዝሃ ማንነት ባለበት ሀገር ውስጥ ዜጎች የሚተማመኑባቸው ተቋማት መገንባት ለሀገር ቀጣይነት ወሳኝ ሚና እንዳለው ምሁራን ይናገራሉ። የፖለቲካ ስነ ምህዳር ውስጥ ወንድማማችነትን ማስረጽ፣ በእውቀት ላይ የተመሰረተ አማራጭን ማስፋት ለሕገ መንግስት ግንባታ የማይተካ ሚና እንዳለውም ምሁራን ገልጸዋል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። 7ኛው ጠቅላላ ምርጫ የመራጮች ምዝገባን ለመከወን የሚያስፈልጉ የቁሳቁስ ዝግጅት እየተደረገበት ስለመሆኑ ምርጫ ቦርድ አስታወቀ። በኢትዮጵያ ምርጫ ቦርድ የሎጂስቲክስ ኃላፊ መላክ አሉላ እንደገለጹት ለ7ኛው ጠቅላላ ምርጫ ቦርድ ካዘጋጀው 3 የምርጫ ማስፈጸሚያ ቁሳቁስ ማከማቻ ማሸጊያና ማሰራጫ መጋዘኖች አንዱ በሆነው በኢትዮጵያ አየር መንገድ ካርጎ በሚገኘው መጋዘን ያለው የዝግጅት ሂደት በተመለከተ ገለጻ አድርገዋል። ኃላፊው እንደገለጹት በዚህ መጋዘን ውስጥ ከሀገር ውስጥና ከውጭ ተገዝተው የገቡ ቁሳቁሶችን በማከማቸት ወደ ሌሎች መጋዘኖች የስርጭት ሂደት መከወኑን ተናግረዋል። የምርጫ ቁሳቁስ እሸጋ እየተከናወነ ሲሆን የስርጭት ሂደቱም በያለበት የጊዜ ሰሌዳ መሰረት ሁሉንም የትራንስፖርት አማራጮችን በመጠቀም እንደሚከናወንም ኃላፊው ገልጸዋል። የማሸግ ሂደቱ በሰማያዊና ሐምራዊ ቀለም ባላቸው ሳጥኖች የሚከወን ሲሆን
ሲሆን በሰማያዊ ቀለም ባለው ሳጥን ከወረቀት ለሚከወን የመራጮች ምዝገባ የሚያገለግሉ የምርጫ ቁሳቁሶች የተካተቱበት ሲሆን ሐምራዊ ቀለም ባለው ሳጥን ደግሞ በቴክኖሎጂ የታገዘ የመራጮች ምዝገባ ለሚከናወንባቸው አካባቢዎች የሚያስፈልጉ ቁሳቁሶች እንደሚካተቱበት በመግለጫቸው ገልጸዋል። ኃላፊው ባልደረባችን ምንተስኖት ይልማ እንደዘገበው እነኚህ ቁሳቁሶች በ52720 የምርጫ ጣቢያዎች ስርጭት ለመከወን ዝግጅት እየተደረገ ሲሆን የምርጫ ቁሳቁሶቹ ከመታሸጋቸው አስቀድሞ ከኢትዮጵያ ፖስታ አገልግሎት ድርጅት የጥራት ቁጥጥር ማረጋገጫ እንደሚደረግባቸው የምርጫ ቦርድ የምርጫ ሎጂስቲክስ ኃላፊ መላክ አሉላ ገልጸዋል። የተወደዳችሁ ኢቲቪ ዜና 57 ለአንድ ሰዓት ያልናቸው ጉዳዮች እነኚህ ናቸው። ቀጣይ ደቂቃዎቻችሁን የተመራረጡ የቢዝነስ የስፖርት ዘገባዎች ይረከባሉ። ባልደረቦቼ እንደየቅደም ተከተላቸው ይጠብቋቸዋል። ምሽት 2 ሰዓት ላይ ዳግም ከኔ ጋር የምንገናኝ ይሆናል። ሰናይ ጊዜ